ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የሀገራዊ ምክክር ጉባኤው በአዲስ አበባ ዕጣ ፈንታ ዙሪያ ውሳኔ ማሳለፉ የተሰማ ይገኛል። የሀገር ውስጥ ሚዲያዎች እያሰራጯቸው የሚገኙ መረጃዎች ምን ያክል እውነት ናቸው? ዝርዝሩ የዜናችን ትኩረት ነው። በወልቃይትና በራያ ከተደረጉ ሰሞንኛ ግጭቶችና የድሮን ድብደባዎች ማግስት ድርድር ሊጀመር ስለመሆኑ አንድ የኢትዮጵያ ዲፕሎማት ይፋ አድርገዋል። የሰሜን ኢትዮጵያ ጦርነት አሁን ካለበት እንዳይስፋፋ ለማድረግ ይጀመራል የተባለው ድርድርና ፍንጩ ምን ይመስላል እንመለከተዋለን። የምጽዋ አየር ማረፊያ ለሱዳን ጦርና ለህወሓት የጦር መሳሪያ አቅርቦት ማዕከል እየሆነ ነው ተብሏል። ከቤላሩስና ከቱርክ እንግዳ በረራዎች ወደ ምጽዋ እየተመላለሱ ነው ተብሏል። እንመለስበታለን። ከዚህ ባለፈ ስልጣናቸውን ለቀቁ የተባሉት የግዛት መሪ ጉዳይም የዜናችን ትኩረት ናቸው። እንደተለመደው እየሰማችሁ አብራችሁን ቆዩ። ወደ ቀዳሚው ዜናችን እናምራ። በሀገራዊ ምክክር ጉባኤው በአዲስ አበባ ዕጣ ፈንታ ዙሪያ ውሳኔ መተላለፉን የሀገር ውስጥ የዜና ምንጮች ይዘገቡ ነው። በዛሬ ምክክር ጉባኤው ላይ በተመካካሪው ዘንድ በሰፊው አከራካሪ ነበር የተባለው የፌዴራል ከተሞች ማለትም የአዲስ አበባና የድሬዳዋ ጉዳይ አጀንዳ ስምምነት እንደተደረሰበት የሀገር ውስጥ የዜና ምንጮች ዘግበዋል። በዚህ መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምቷል ሲል መናኸሪያ ሬዲዮ የተባለው የዜና ምንጭ ዘግበዋል። ሆኖም ግን አንዳንድ ምንጮች አዲስ አበባ የፌዴራልና የኦሮሚያ ክልል መቀመጫ ትሁን የሚለው ጉዳይ ለቀጣይ ቀናት ውይይት እንዲተላለፍ ተወስኗል ሲሉ የተዘገበውን መረጃ እያስተባበሉ ይገኛሉ። በዚህ መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ወስኗል በሚል እየተሰራጨ የሚገኘው መረጃ ሐሰት ነው ሲሉ ጠቁመዋል። በሌላ በኩል የምክክር ሂደቱን አስመልክተው ዛሬ ለጋዜጠኞች መግለጫ የሰጡት ምክትል ኮሚሽነር ሂሩት ገብረስላሴ በአዲስ አበባ አጀንዳ ላይ የመከረውን ተመካካሪ ቡድን ጨምሮ 8ቱም በ500 ተሳታፊዎች የተቋቋሙ ቡድኖች በየቡድናቸው ሲመካከሩ ቆይተው በምክር ሀሳቦች ላይ ስምምነት ላይ ደርሷል ሲሉ አስታውቀዋል። አከራካሪ ሆኖ የሰነበተው ቡድን 7 ወይንም በአዲስ አበባ ላይ የሰራ ቡድን በምክር ሀሳቡ ላይ መግባባት ላይ ደርሷል ሲሉ ይፋ ያደረጉት ምክትል ኮሚሽነሯ በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም ያሉት ወይዘሮ ሂሩት በመኖራቸው ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጦልናል ባይ ናቸው። እነዚያ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሀሳብ አማካሰብ ላይ ደርሰው 8ቱም ቡድኖች ስራቸውን እያጠናቀቁ ይገኛሉ ባይ ናቸው ኮሚሽነሩ። በዚህም እያንዳንዱ ቡድን 15 ሰዎችን መርጦ ምክር ሀሳቦችን የማመሳከር ስራ ዛሬ ከሰዓት ጀምሯል ባይ ናቸው። እነዚህ 8 የምክክር ቡድኖች ያዘጋጇቸውንና የተስማሙባቸውን ምክር ሀሳቦች የሚያጣጥምና የሚቃረኑ ነገሮች እንዳይኖሩ የሚጠነቀቅ ወይንም ደግሞ ድግግሞሽ ያሉባቸውን ምክር ሀሳቦች ወደ አንድ ቦታ ለማምጣት የሚሰራ ቡድን መቋቋሙን አስታውቀዋል። በ8ቱ ቡድን ተመርጠው ጨርሰው ስራቸውን ዛሬ ከሰዓት በኋላ ይጀምራሉ በማለትም እነርሱ የሚሰሩት ስራ አጠቃላይ ለምናቀርቡ ምክር ሀሳቦች አንድ ወጥነት እንዲኖራቸው ለማድረግ የሚሰራ ስራ ስለመሆኑ አስረድተዋል። ከዚህ ባሻገር አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ኮሚሽኑ ባለው የቅሬታ አፈታት ስነ ስርዓት መሰረት ጉዳዩ እየተጠና ውሳኔ የሚሰጥበት መሆኑን ምክትል ኮሚሽነር ሂሩት ገብረስላሴ ይፋ አድርገዋል። የሰዓቱ ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። ባለፉት ጥቂት ሳምንታት በወልቃይትና በራያ ከተደረጉ ግጭቶች እንደዚሁም የድሮን ድብደባዎች ማግስት ድርድር ሊጀመር ስለመሆኑ አንድ የኢትዮጵያ ዲፕሎማት ይፋ አድርገዋል። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ ህወሓትን ለማዳን አዲስ ጥረት ሊጀመር እንደሚችል ነው ፍንጭ የሰጡት። አምባሳደር ሱሌማን ደደፎ ባሰፈሩት አስተያየት ህወሓት በሚያስነሳቸው የጦርነት ዙሮች የመጨረሻ ደረጃ ላይ ሲደርስ በድርድር ስም እንዲተርፍ እየተደረገ እንደገና በመደራጀት ለሌላ ዙር ግጭት ሲዘጋጅ ቆይቷል ሲሉ ተችተዋል። አምባሳደሩ ህወሓት መንግስትን በማፍረስ ኢትዮጵያ ለመበተን በሚል ዓላማ በዚህ ዙር ጦርነት ቢያስነሳም ጦርነቱ ከመጀመሩ በፊት ሊሳካለት እንደማይችል ተረድቶ በድርድር ስም የደረሱለት ጥሪ እያቀለጠ ይገኛል ባይ ናቸው። የህወሓት ደጋፊዎችም የቡድኑ ጥሪ በመቀበል በድርድር ስም ፋታ እንዳገኝ ከፍተኛ ጥረት እያደረጉ ነው ሲሉ አምባሳደር ሱሌማን ደደፎ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ጠቁመዋል። እንደ አምባሳደሩ አስተያየት ህወሓት በታሪኩ የፖለቲካ ልዩነቶችን በድርድር የፈታበት አጋጣሚ የለም። በዚህ መነሻ ቡድኑን ከማፍረስና መሪዎቹን ለፍርድ ከማቅረብ ውጪ ሌላ የድርድር አማራጭ ሊታሰብ አይገባም ሲሉ አቋማቸውን አሰምተዋል። አምባሳደሩ በጽሑፋቸው የትግራይ ህዝብም እንደሌሎች የኢትዮጵያ ህዝቦች በሰላም ልጆቹን ወልዶ ማሳደግ፣ እርሻውን አብርቶ በነጻነት መጠቀምና ለረጅም ጊዜ ከተጋረጠበት የፖለቲካ ችግር ነጻ መውጣት ይገባዋል ባይ ናቸው። አምባሳደሩ በጽሑፋቸው ላይ ህወሓትን በጠንካራ ቃላት በመተቸት በተደጋጋሚ ግጭት የኢትዮጵያ ህዝብ ከፍተኛ ዋጋ መክፈሉን ነው እየጠቆሙት። የምጽዋ አየር ማረፊያ ለሱዳን ጦርና ለህወሓት የጦር መሳሪያ አቅርቦት ማዕከል እየሆነ ነው ተብሏል። ከሰሞኑ ከቤላሩስና ከቱርክ እንግዳ የአውሮፕላን በረራዎች ወደ ምጽዋ እየተመላለሱ ይገኛሉ ሲሉ የመረጃ ምንጮች ጠቁመዋል። በኤርትራ ምጽዋ አየር ማረፊያ በቅርቡ የታዩ ተደጋጋሚ የካርጎ አውሮፕላን በረራዎች ከሱዳን ጦርነት ጋር በተያያዘ የአቅርቦት መስመሮች ላይ ጥያቄ እያስነሳ ስለመሆኑ ተዘግበዋል። በበረራ ራዳር ክትትል መረጃ መሰረት በቤላሩስ ሚንስክ የሚንቀሳቀስ ሩቢስታር አየር መንገድ የሚመደብ ኢሊዥን ደብላይ 76 ቲዲ የጭነት አውሮፕላን የደብሊው 567 ቲኤች በሚል የተመዘገበ ቁጥር ፈረንጆቹ ሐምሌ 1 እስከ 31 ድረስ ከሚኒስክ ወደ ምጽዋ 4 ጊዜ የካርጎ በረራ ስለማድረጉ ተዘግበዋል። ነሐሴ 4 ቀን በተመዘገበ የሳተላይት ምስል መረጃ ደግሞ በምጽዋ አየር ማረፊያ 2 የካንዲድ አውሮፕላኖች መታየታቸው የተጠቆመ ሲሆን ከነዚህ መካከል ኢሊዥን 567 ቲኤች አንዱ ስለመሆኑ ነው መረጃዎች የጠቆሙት። ከሐምሌ 3 እስከ ነሐሴ 8 ባለው ጊዜ ውስጥ ቢያንስ 27 በጥርጣሬ የተነሱ የካርጎ በረራዎች በክትትል ወደ ምጽዋ መደረጋቸው ነው የተሰማው። እነዚህ በረራዎች በአብዛኛው ከቱርክ ከግብጽና ከቤላሩስ ወደ ሱዳንና ኤርትራ የተደረጉ ሲሆን 20 ያክሉ ፖርት ሱዳን፣ 4ቱ ምጽዋና 3ቱ በደቡብ
በደቡብ ምዕራቧ ግብጽ የሚገኘው ኤስ ኩዋይናት የአየር ማረፊያ መድረሳቸውን የተመላከተው። እነዚህ የተመዘገቡ የበረራ እንቅስቃሴ የሱዳን ፈጥኖ ደራሽ ኃይሎች በፈረንጆቹ 2025 አጋማሽ ፖርት ሱዳኑን ካጠቁ በኋላ በምጽዋ አየር ማረፊያ የጭነት እንቅስቃሴ መጨመሩን የሚያሳዩ ምልክቶች ናቸው ተብሏል። ከዚህ ባለፈ ሁለት የቤላሩስ ደብላይ 76 አውሮፕላኖች ወደ ምጽዋ ተደጋጋሚ በረራ ማድረጋቸውና ሌሎችም የጭነት አውሮፕላኖች በአየር ማረፊያው ቆይታ ማድረጋቸውም የተሰማ ነው። በዚህ ወቅትም ከኢራን 3 የጭነት በረራዎች ወደ ምጽዋ መድረሳቸው ተሰምተዋል። እነዚህ በረራ እንቅስቃሴዎች ምጽዋ ለሱዳን ጦር ኃይል ወይንም ሳፍ ከዚህ ባለፈ ለህወሓት ጦር ኃይሎች ሊውሉ የሚችሉ የአቅርቦት መስመር ሊሆን ይችላል የሚል ጥርጣሬ እንዲነሳ አድርገዋል። ሆኖም እስካሁን ባለው የበረራ ክትትል መረጃ ብቻ አውሮፕላኖቹ ምን አይነት ጭነት እንደጫኑ ወይንም ጭነቶቹ በትክክል ለየትኛው ወገን እንደደረሱና እንደተዘጋጁ ማረጋገጥ እንዳልተቻለ የበረራ ራዳር ክትትል መረጃዎች ጠቁመዋል። እነዚህ በረራዎች ኤርትራ በቀይ ባህር አካባቢ በሱዳን ጦርነት ዙሪያ የሚፈጥሩ የአየርና የሎጂስቲክስ እንቅስቃሴዎች ውስጥ ያላት ከፍተኛ ሚና እየጨመረ ስለመሆኑ የሚያመላክቱ ማስረጃዎች ናቸው ተብሏል። የኢትዮጵያ መንግስት በኦንላይን ሚዲያዎች ላይ ጥብቅ ውሳኔ ለማሳለፍ አዲስ አዋጅ ማሻሻሉን ይፋ አድርጓል። የሀገርን ብሔራዊ ጥቅም የሚያስቀድሙና በሰላምና ደህንነት ላይ ስጋት በሚፈጥሩ ህገወጥ ሚዲያዎች ላይ እርምጃ መወሰዱን የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ይፋ አድርገዋል። ዳይሬክተሯ ከዚህ በኋላም ከተቋማት ጋር በመቀናጀት እርምጃው እንደሚቀጥልና በተለይም በበይነ መረብ ወይንም ኦንላይን ሚዲያዎች ላይ ተጠያቂነትን ለማረጋገጥ የአዋጅ ማሻሻያ እንደሚደረግ አስታውቀዋል። ወይዘሮ ሃይማኖት ዘለቀ እንደገለጹት ተቋሙ የብሮድካስት፣ የህትመት፣ የበይነ መረብ ወይንም ኦንላይን እንደዚሁም የውጭ ሚዲያዎችን ፈቃድ የመስጠት፣ የማደስና የማገድ፣ የመሰረዝ ዋናና የቁጥጥር ስራዎችን የመስራት ህግ ኃላፊነት አለበት። ሆኖም ግን እስካሁን የነበሩ አሰራር ሂደቶች ሲፈተሹ ባለስልጣኑ የሚወስዳቸው ውሳኔዎች በአቅም ግንባታም ሆነ በቁጥጥር ረገድ የሚፈለገውን ያክል ውጤታማ መሆን አልቻለም። ይህንን የቁጥጥርና የክትትል ስራ ውጤታማ ለማድረግ ቅንጅታዊ አቅምን ማጠናከር አስፈላጊ በመሆኑ ከ11 ተቋማት ጋር የመግባቢያ ስምምነት ሰነድ ተዘጋጅቶ መፈራረሙን ዋና ዳይሬክተሩ ተናግረዋል። ባለስልጣኑ ከዚህ ቀደም በሚዲያዎች ላይ ባደረገው ክትትል የሀገርን ብሔራዊ ጥቅም የሚያስቀድሙና የሀገርን ሰላምና ደህንነት አደጋ ላይ የሚጥሉ ሚዲያዎች ላይ እርምጃ ሲወስድ መቆየቱን ያስታወሱት ሃይማኖት ህገወጥ ሚዲያ በሀገር ውስጥ እንዲሰራ አይፈቀድም፣ ከዚህ በኋላ ከተቋማት ጋር በመተሳሰር እርምጃዎች ተጠናክሮ ይቀጥላሉ ሲሉ አስጠንቀዋል። በተለይም ከብሔራዊ ጥቅም ጋር ተጻረው የሚቆሙ አሰራሮች በበይነ መረብ ሚዲያዎች ላይ በስፋት የታዩ መሆኑን የጠቆሙት ዋና ዳይሬክተሯ በእነዚህ ሚዲያዎች ላይ ተጠያቂነትን ለማረጋገጥና ስርዓት ለማስያዝ የሚያስችል የአዋጅ ማሻሻያ እንደሚደረግ አስታውቋል። ወደ መጨረሻ ጉዳያችን እናምራ። በጀነራል ሄሜቲ ኃይል የተሾሙት የኮርዶፋ ገዢ ከቡድኑ መልቀቃቸው ይፋ ሆኗል። በሱዳን ፈጥኖ ደራሽ ኃይል የኮርዶፋ ክልልን እንዲገዙ ተሾሞ የነበሩት ሐማድ መሐመድ ሐመድ ካሊፋ ከቡድኑ መውጣታቸውንና ከኃላፊነት መልቀቃቸውን አዲስ ስታንዳርድ ዘግቧል። ካሊፋ ከኃላፊነታቸው መውጣታቸውን ይፋ ያደረጉት አልአረቢያ ለተሰኘው የሳውዲ አረቢያ ቴሌቪዥን ጣቢያ በሰጡት የቀጥታ ቃለ መጠይቅ ወቅት ነው ተብሏል። የፈጥኖ ደራሽ ኃይሎች ባለፈው ዓመት ካሊፋን የኮርዶፋን ገዢ እንደዚሁም በታሲስ ጥምረት በተቋቋመው መንግስት ስር ፕሬዝዳንታዊ ምክር ቤት አባል አድርገው ሾማቸው ነበር ነው የተባለው። ካሊፋ በቃለ መጠይቃቸው እንደተናገሩት የሱዳን ህዝብ ህገወጥ ሚሊሻዎች ካላቸው አካላት ጋር ከመታገል ውጪ ሌላ አማራጭ የለም ያለ ሲሆን ታጣቂ ቡድን ጎሳን፣ ሰላማዊ ሰዎችንና ብሔርን ያማከለ ግጭት እየቀሰቀሰ ይገኛል ሲሉ ከሰዋል። በማከልም ህጋዊ የሆኑ መንግስት ተቋማት ወደ ኮርዶፋንና ዳርፉር ክልሎች እንዲመለሱ ጥሪ ማቅረባቸውን ዘገባው አትተዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።